በአማራ ክልል በሰሜን ሸዋ ዞን በሚገኘው በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰ አስከፊ የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ተገልጿል። አደጋው ሊከሰት የቻለው በአካባቢው ጥሎ በነበረው ከፍተኛና ኃይለኛ ዝናብ ምክንያት በተፈጠረ የመሬት መንሸራተት እንደሆነ ታውቋል። ተከስቶ በነበረው አደጋ ወቅት ምዕመናን ለጸሎትና ለጉባኤ ከሁሉም አቅጣጫ በገዳሙ ተሰብስበው በነበሩበት ሰዓት ላይ አደጋው በመከሰቱ የጉዳቱ መጠን አብዝቶታል። 14 ምዕመናን ሕይወታቸውን ሲያጡ 5 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን የሀገረ ስብከቱ ሚዲያ ዘግቧል። የሟቾች ሥርዓተ ቀብርም ትላንት ከገዳሙ በቅርብ ርቀት በሚገኘው አዲስ በተሰራው ፉካ ላይ ብፁዕ አቡነ ቀለሚንጦስና በርካታ አባቶች በተገኙበት በጸሎትና በሐዘን ተፈጽሟል። ትናንትና ሐምሌ 27 አሳዛኙም አስከፊውም ጊዜ ያሳልፈናል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁሉንም ነገር የሚያደርገው እግዚአብሔር በምክንያት ነው። ስለዚህ እግዚአብሔር ይመስገን። እንግዲህ ሁላችሁም እግዚአብሔር ይመስገን እያላችሁ ጻፉ። እግዚአብሔር ይመስገን። ለሱ የሚሳነው ነገር የለም። ሞታችንም ቢሆን በእግዚአብሔር የተቃኘ ከሆነ እግዚአብሔር ይመስገን። በትንታ መሞት አለ፣ አጓጉል ቦታ መሞት አለ። እግዚአብሔር ይመስገን። ስለዚህ በቦታው በእግዚአብሔር ደጅ መሞት ዋሻው ውስጥ አይደለም እህቴ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዋሻ ውስጥ አይደለም። እግዚአብሔር ይመስገን። ዋሻ ውስጥ አይደለም፣ ከውጭ የነበሩ ናቸው። የምህላ ማድረሻ አጠገብ እነዛ ሰው የሚገርማችሁ አብዛኞቹ ሴቶቻችን ረጅም ሰዓት እዚህ ያሳለፉ ናቸው። ከመቤታችን ጋር ንግግር ያላቸው የበረቱ የጸኑ የተወሰኑ አዲሶች ቢኖሩም አብዛኞቹ ረጅም ሰዓት የኖሩ ናቸው። ታዲያ ምን ይባላል? እግዚአብሔር ከወሰደ እግዚአብሔር ይመስገን። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ቀለሚንጦስ በአደጋው ስፍራ በአካል ተገኝተው ሁኔታውን የተከታተሉ ሲሆን ለተጎጂዎችና ለሟች ቤተሰቦች የጸሎተ ፍትሐት፣ የፍትሐት ጸሎትና የማጽናኛ ትምህርትም ሰጥተዋል። ሀገረ ስብከቱ በደረሰው ድንገተኛ አደጋ የተሰማውን ጥልቅ ሐዘን ገልጾ በእውነት በአሁኑ ወቅት ከተጎጂዎችና ከተጎዱ ቤተሰቦች ጎን በመሆን አስፈላጊውን ድጋፍ እያደረገም ይገኛል። እንግዲህ ዛሬ በገዳማችን በጻድቃኔ መካነ ቅዱሳን አንድነት ገዳም ያው የገደል መንሸራተት ገጥሞን ለጠበልና ለሱባኤ የመጡ እህቶቻችን ወንድሞቻችን ጉዳት ደርሶባቸዋል። ጉዳቱ የደረሰው ያው ጠዋት በ27 ዛሬ ማለት ነው ከጠዋቱ 1 ሰዓት ላይ ነው። እንግዲህ ያው ከላይ ገደሉ ተንዶ ነው ተንሸራቶ ነው በራሱ ማለት ነው በራሱ ነው የተንሸራተተው። የተጎዱት እንግዲህ ህይወታቸው ያለፈው 14 ሰዎች ናቸው። አካል ጉዳት ደግሞ የደረሰባቸው 5 ናቸው ማለት ነው። ስለዚህ ያው እንግዲህ በጣም ይሄ በመከሰቱ በጣም አዝነናል፣ ሐዘን ተሰምቶናል። ነገር ግን ደግሞ ያው በዚህ ያረፉ እህቶቻችን ወንድሞቻችን የእመቤታችን ወዳጆች ናቸው። እየጸለዩ ባለበት ሰዓት ያው ባልታሰበ ሁኔታ ነው የተከሰተው በራሱ። ስለዚህ በተለያየ ሚዲያ የተለያየ መረጃ ሊሰራጭ ስለሚችል ትልልቁ ዋናው መረጃችን ያው ከገዳሙ ያለው በእጃችን አሁን ያለን መረጃ ይሄ ነውና ስለዚህ ይሄንን እንድታቁ ለማለት ነው። ይሄንን መግለጫ መስጠት የፈለግነው እግዚአብሔር ከዳግም ሐዘን ይሰውረን። ያረፉ ወንድሞቻችን እህቶቻችንን እግዚአብሔር አምላክ በቅዱሳኑ አንድነት እንዲያሳርፍልን ጸሎታችን ነው። እግዚአብሔር ከኛ ጋር ይሁን። ለተጎጂዎች ለሟች ቤተሰቦችና ሙሉ ለኦርቶዶክስ ምዕመናን መጽናናትን እየተመኘን የሟቾችን ነፍስ በአብርሃም በይስሐቅና በያዕቆብ እቅፍ ያኖርልን ዘንድ ከወዲሁ እንመኛለን። ነፍስ ሄር እግዚአብሔር ይመስገን። ብፁዕ አባታችንም ትናንትና ብፁዕ አቡነ ቀለሚንጦስ ሲያጽናኑ የነበረው የብዙ ሰው እንባ የታበሰው እውነት እግዚአብሔር ይመስገን ከማለት ውጪ ምን እንላለን? እግዚአብሔርን የፈቀደውን ያደረገ፣ እግዚአብሔርን የወደደውን ያደረገ። መቼም ሞታችንን ይዘን የምንዞር ሰዎች ነን። የመኖር ጊዜያችንን ማስረዘም ማሳጠር ካልሆነ በቀር መቼም ሕያው ሆኖ ለዘላለም በስጋው የሚኖር የለም። እድሜያችንን እቺ 70 ለማትሞት ዓለም ነው እኮ የምንለፋው፣ የምንጥረው፣ የምንግረው፣ የምንታገለው።
ትናንትና በክብር ብፁዕ አባታችን አቡነ ቀለሚንጦስ በተገኙበት ጸሎተ ፍታቱ ተመርቶ ካህናቱ፣ ሊቃውንቱ፣ መነኮሳቱ በጋራ ሆነው ገዳሙ ባዘጋጀው የቀብር ቦታ ላይ በክብር አርፈዋል። አስከሬናቸው ፎቶቸውም መረጃቸው ምናልባት እስኪ እዛው ላይ የሚኖር ከሆነ ቀብሩ ላይ ቁጥር መታወቂያ ምናምን አለ። መታወቂያው በጽሕፈት ቤት አለ። እነሱ እዛ በክብር አርፈዋል ማለት ነው። መቃብሩ እሺ፣ መቃብር አሳየን ያላችሁ ላሳያችሁ። ደሞስ በእመቤታችን ደጅ መሞት። እሺ፣ መቃብር አሳየን ያላችሁን ላሳያችሁ። እረፍት ቦታቸው እነዚህ የትናንትናዎቹ ሰማዕታት ማረፊያ ቦታ ይሄን ይመስላል ማለት ነው። ይሄን ይመስላል። በክብር በአዲስ መቃብር ገዳሙ አዘጋጅቶ እዚህ ያሳርፏቸዋል ማለት ነው። ይሄ ነው ማረፊያቸው። እንዴት አድርጌ ላሳያችሁ። ይሄው ከቤተ ክርስቲያኑ ስር አርፈዋል። ከቤተ ክርስቲያኑ ስር በዛ በኩል አሉ ሌሎች፣ በዛኛው በኩል ይሄው ከቤተ መቅደሱ ስር። ይሄ ቦታ በነገራችን ላይ ጸበሉ የሚፈልቅበት ቦታ ነው። ጸበሉ የሚፈልቅበት ቦታ ከዚህ ነው የሚፈልቀው። መሬታው ዋሻው ሙሉ ለሙሉ የቤተ መቅደሱ ሳይሆን የምህላ ዋሻው ሙሉ ለሙሉ ያው ተንዷል ማለት ነው። ይሄን ይመስላል ወንድሞች እህቶች፣ የመጣብን የደረሰብን የሚያሳዝን ቢሆንም